ተርምቱ ፕሮጀክታችን የሚሆነው ይህን ካልኩሌተር መስራት ነው። ጀስት ዲዛይኑ ይሰጣቸዋል። ይህን ዲዛይን ወደ ኮድ መለወጥ ነው ማለት ነው ባጭሩ። ጀስት መደመር፣ መቀነስ፣ የተጻፈ ዲስፕሌይ የተደረገ ነገር ማጥፋት። ጀስት አሁን አንድ ክሊክ ማድረግ ከፈለግን ለሙሉ ክሊክ ማድረግ እንችላለን። ዘን መደመር ከፈለግን እንደዛው መደመር እንችላለን። ኤንድ ሁሉንም ነገር መቀነስ ከፈለግንም እንደዛው። ካልኩሌተር መስራት የሚችለው ነገር ሙሉ እንዲሰራን የተፈለገ ካልኩሌተር ነው። ዘን ይህንን ካልኩሌተር እንሰራዋለን። ጀስት እንደ ፍሮንት ኤንድ ዴቨሎፐር ወይ ደግሞ እንደ ፕሮግራመር አጠቃላይ የሚሰጠን መጀመሪያ ዲዛይን አለ። አንድ ዲዛይን ይሰጠናል። ማንኛውም ፋንክሽናሊቲ የሌለው ማለት ነው። ምን ፋንክሽናሊቲ የሌለው እንደዚህ አይነት ኢሜጅ የሚመስል ዲዛይን ይሰጠናል በዲዛይነሮች ተሰርቶ ማለት ነው። እና ይህን ዲዛይን ወደ ኮድ እንለውጣለን። ፕሮግራመሮች ዲዛይኑ በደንብ እናያለን። ከፈለግን ሲዶ ኮድ እንጽፋለን። ያን የመሳሰሉት ነገር ካደረግን በኋላ ዲዛይኑን ወደ ኮድ ወደ ፕሮግራም እንቀይራለን ማለት ነው። ሶ ይህን ዲዛይን እንየው። በፊት ያው አፕል ዌጅ ምናምን ሰርተናል እና HTML CSS መስራቱ ላይ አይከብዳችሁም። በእርግጠኝነት አንድ መስመር ከጻፍኩኝ በኋላ ብዙም ሙቅ አይመስለኝም። ሶ መጀመሪያ ዲዛይኑን ልብ ብለን እናያለን። ያን ወደ HTML CSS እንለውጥና ኮድ የሚያስፈልገው ፕሮግራም የሚያስፈልገው ጃቫስክሪፕት የሚያስፈልገው ፓርት ላይ እንጽፋለን ማለት ነውና ይህን ስናይ አሁን ሙሉ ለሙሉ አንድ ዲቭ አለው እዚህ ጋር ከባክግራውንዱ በተን ጥቁር የሆነ አንድ ዲቭ አለን። ዘን እዚህ ጋር የሆነ ዲስፕሌይ የሚደረግበት የሆነ ሌላ ከለር ያለው ዲቭ አለ ወይ ደግሞ ኢንፑት አለ። እነዚህ በተኖች የያዘልን አንድ ዲቪዥን አለ። ጀስት በቃ 3-4 ዲቪዥን ነው የምንጽፈው። ሌላው እንዳለበትን ነው በቃ ቀላል ነው ማለት ነውና እዚህ ጋር ያለው እንዳለበትን ይሄ ሜድ እና የሚለው ደግሞ ኖርማል ጽሁፍ ነው ማለት ነው። ለሱ ሌላ ምንም ነገር ተጨማሪ ነገር አያስፈልገንም ማለት ነው ባጭሩ። ስለዚህ ይህን ዲዛይን እያየን ኮዳችን እንጽፋለን። ቁጥሮቹ አቀማመጣቸው 7 8 9 8 4 5 ወደታች ነው የተጻፉት። ሰው ችግር የለውም እሱንም ወደታች መጻፍ ነው። እኛ ቀጥታ ከዚህ ጀምረን ይህን የጻፍን መሄድ ነው ማለት ነውና ጀስት ምንድነው የምናደርገው HTML CSS እና GS ሁሉንም ባዶ ናቸው። HTMLም ባዶ ነው፣ CSSም ባዶ ነው፣ ጃቫስክሪፕትም ባዶ ነው። ሶ HTMLአችን ላይ እንመጣለን። መጀመሪያ ፋይል እንከፍታለን። ጀስት ካልኩሌተር የሚባል ፎልደር ውስጥ ነው ያሉት ሁሉንም እና ሺፍት አድርገን አንድ ቁጥር በመጫን እናስጀምረው ካልኩሌተራችን ማለት ነው። ካልኩሌተር ብዬ ጀስት ታይትል ሰጠሁት። ታይትሉ ከላይ አፕ ላይ አፔንድ ከላይ እንትን የሚሆን ነው። የናክል ችግር የለውም። ካልኩሌተር ታይትሉ የፈለጋችሁት ብትሉ ማተር አያደርግም እና ከዛ ቦዲ ውስጥ ቅድም እንዳልኳችሁ ዲዛይኑ አይተናል። እንግዲህ ይሄን ዲዛይን ነው የምንሰራው አይደል? ሶ አንድ ዲቭ እንስጥ ሙሉ ካልኩሌተሩ የሚይዝልን። ከዛ ይሄንን ኢንፑት እንሰጣለን። ከዛ እነዚህ ዲቪዥኖች የሚይዝልን እንሰጣለን ማለት ነው። ሄር ስለዚህ የመጀመሪያ ዲቪዥናችን የሚሆነው ምንድነው ማለት ነው? ካልኩሌተሩ የያዘልን ክላስ እንስጣውና ካልኩሌተር ልበለው። ዘን ይሄን ካልኩሌተር ከጻፍኩኝ በኋላ ምንድነው ሁለተኛው ኢንፑት አለኝ። ኢንፑት ልበለው እንዳልኳችሁ ምንድነው ስሙ ዲዛይኑን ያየን ነው የምንሰራው ማለት ባጭሩ። ምንም አዲስ ነገር የለውም። ዲዛይን አይቺ እየሰራሁ እንደብላችሁ ሳሉትና ከዛ ኢንፑት ማስገባበትን ደግሞ እዚህ ጋር አይጽፍም። ሶ ማለት እዚህ አሁን ክሊክ ይደረግበታል እንጂ ምንም የጻፈልኝ አይደለምና ያንን እንዲሆን ነው እዚህ ጋር ሜቢ ሪድ ኦንሊ የሚል ነገር የተጨመረለት ማለት ነውና ይሄ ባይኖር ሪድ ኦንሊ ማይለው ባይኖር ሪድ አድርጌ ላሳያችሁና እዚህ ጋር አሁን ኢንፑት አለንና ይሄን ኢንፑት ይጽፋል እንታይት ከሆነ እና ይሄንን እንዳይጽፍልን ነው እንዳይጽፍ ጀስት ዲስፕሌይ የሚያደርጉትን ነገሮች ብቻ እንዲጽፍ በተን ሲሰጠው በኋላ ይሄን አይዲ በመጠቀም አፔንድ ስናደርግለት ቁጥሮቹ ዲስፕሌይ እንዲያደርግልን የምንፈልገው እንዲጽፍ አንፈልግምና ሪድ ኦንሊ የሚለው HTML ይሄ ሪድ ኦንሊ የሚለው ፋንክሽናሊቲ እንሰጠውና እናልፋለን ማለት ነው። አሁን ልጅ አድርጌ ባሳያችሁ ይሄንን ምንም ነገር አይጽፍም። አይተሽታለሁ ምንም የጻፈልኝ አይደለም ማለት ነው። ሄር ስለዚህ ይሄን ካልኩሌተር የሚለውን ተጻፍኩኝ። በመቀጠል ይሄን ከሰራሁኝ በኋላ በተኖችን ላስገባ። እነዚህን በተኖች ማለት ነው እዚህ ያሉት ፈጠን ያልኩ ነው ቀላል ስለሆነ ነው። እንግዲህ ይሄን በተን የታለ እነዚህ በተኖች ላቸውና 7 8 9 እስከ DL የሚለው ድረስ ሙሉ ለሙሉ ማስገባት ማለት ነው። እዚህ ጋር ልምጣና div በተን የመጀመሪያ በተን የሚሆነው ምንድነው? የመጀመሪያ በተን 7 ቁጥር። እሺ የሁለተኛው ውስጥ
እሺ እዚህ በተን ላይ እንዳለን አንድ ነገር እንትን ልስጣችሁ። ጀስት አሁን እነዚህ ክሊክ ሲደረጉ እንዳለ ኢቨንት አላቸው እንደ ካልኩሌተር ማለት ነውና እዚህ ኦን ክሊክ የሚለው በተናችን ኦን ክሊክ ኢቨንት መስጠት እንችላለን እዚሁ እንዳለ ማለት ነው። 7 ቁጥር ክሊክ ሲደረግ 7 ቁጥር እንዲጽፍልን፣ 8 ቁጥር ክሊክ ሲደረግ 8 ቁጥር እንዲጽፍልን ኋላ ፈንክሽናሊቲ እንድንሰጠው ማለት ነው። ጃቫስክሪፕት ላይ ፈንክሽናሊቲ የምንሰጠው ነገር ሶ እዚህ ጋር መተን ጀስት አይዲ ልስጠው። አይዲ ነምበር ነው ቁጥር ነው ኤንድ ኦን ክሊክ ሲደረግ የሚል ፈንክሽናሊቲ እንዲኖር ከፈለኩኝ ኦን ክሊክ ሲደረግ እዚህ ጋር የተዘረዘሩት እንዳለ የፈለጋችሁ መርጣችሁ መጻፍ ትችላላችሁ። አይዞይ ጀስት እኛ የፈለግነው ክሊክ ሲደረግ ነው። መቼም ሆቨር ሲደረግ አይደለም ካልኩሌት የሚያደርገው አይደል። ስለዚህ ኦን ክሊክ እዚህ ጋር ኢቨንቶች እንዳለ የተመቻችሁ መጠቀም ትችላላችሁና ሶ ይሄንን ኦን ክሊክ ልበለው። ኦን ክሊክ ሲደረግ የሚለው ፈንክሽናሊቲ ለመጻፍ ነው የፈለኩት። አፔንድ እዚህ ጋር የምጽፉት ምንም ማተር አያደርግም። በኋላ አፔንድ ብላችሁ ጀስት እዚህ ጋር ቅንፉት አስገብታችሁ 7 ቁጥርን መጻፍ ትችላላችሁ። ምንም ማተር አያደርግም። አፔንድ አላችሁት ዲፔንድ አላችሁት እዚህ ጋር የምጽፉት ነገር ፈንክሽናሊቲ የለውም። ጀስት አሳይን ማድረጊያ ነው። ክሊክ ሲደረግ ብለን የጻፍነው ቁጥር ነው። ጂኤስ ላይ ግን እንጠራዋለን ጃቫስክሪፕት ላይ ማለት ነውና አይ ቲንክ እዚህ ጋር አፔንድ ብዬ ሙሉን የጻፍኩትና ይሄንን ሙሉ ልውሰደው። ምንድነው ልዩነቱ? በዛ ላይ ያሳያቸውና ምንም ልዩነት የለውም። ጀስት አይዲው እንደዛ ነው። ይሄ ክላስ ነው። አይ ቲንክ አይዲ ብለን እንቀይረዋለን። ክላስ ነው የሰጠሁት ለሲኤስኤስ ለመስጠት ነው የጻፍኩት። ይሄንን ከፈለጋችሁ አይዲ ስጡት፣ ከፈለጋችሁ ክላስ ስጡት። ምንም ማተር ያደርጋል። ኦን ክሊክ አፔንድ 7 ቁጥር ማን ክሊክ ሲደረግ 7 ቁጥርን አፔንድ ያደርግልናል። ማን ፈንክሽናሊቲ እንሰጠዋለን። በኋላ ኢንፑት ላይ አፔንድ እንዲያደርግ ለፈለግነው እንትን ፈንክሽናሊቲ እንድሰጠው ማለት ነው። ይህ ነው በተኑ ማለት ነው ባጭሩ አጠቃላይ። ሶ ይሄንን ሪፍሬሽ አድርጌ ባሳያችሁ እዚህ ጋር ይሄን ሪፍሬሽ ላድርገው። እዚህ ቁጥር 7 ቁጥር አለኝ ማለት ነው። አሁን 7 ቁጥር ክሊክ ያደረኩት ነው ፈንክሽናል የሰጠሁትማ ኢንስፔክት አድርጋችሁ እዚህ ጋር ብታዩት ኮንሶል ላይ ያሽተራል ሪፈረንስ ኤረር አፔንድ ዲስፕሌይ ምናምን የሚለው ነገር ኖት ዲፋይንድ። ሶ ጃቫስክሪፕት ገና አልሰጠነውም፣ ግን ኦን ክሊክ የሚለው ነገር ይሄንን እንትንህን ምንም ይሰራ አይደለምና አስተካክለው ኤረር አለብህ እያለኝ ነው። ስለዚህ እኛ ስላወቅነው እንለፈው ባጭሩ። ለማንኛውም ልክ በዚህ መሰረት ሁሉንም እንጽፋለን ማለት ነው። በዚህ መሰረት ሁሉም እንጽፋቸዋለን። 7 ቁጥር ኮፒ ፔስት አድርግና የመጀመሪያው መስመር እንደሆነ እናስብ። 7 ዘንድ እዚህ ጋር ዲዛይን ነው ሂጅ ሊወስድ 8 9 ኮከብ ዘንድ እዚህ ጋር 8 እዚህ ጋር 9 እዚህ ጋር ኮከብ 8 ቁጥር ማለት ነው። ሺፍት እና 8 ቁጥር ጫኑ። ሶ እዚህ ጋር ኢንፑታቸውንም 7 ቁጥር ክሊክ ሲደረግ 8 ቁጥር ክሊክ ሲደረግ 8 ይጻፍልን፣ 9 ቁጥር ክሊክ ሲደረግ 9 ይጻፍልን፣ ኢንድ እችኛው ስትጣፍ ደግሞ ይሄ ይጻፍልን ብለን እንሰጠዋለን ማለት ነው። እንዳልኳቸው አሁን ይሄ አይሰራምልም፣ ምንም ፈንክሽናሊቲ የለውም እና ጀስት በዚህ መሰረት ሁሉንም በተኖች ማስገባት ማለት ነው። ሌላ ምንም አዲስ ነገር የለም። ግን እዚህ ጋር አሁን እችኛዋ 8 ቁጥር ምንድነው ስሙ ነምበር አይደለም አይደል? ሶ ይሄንን ነምበር እንዳልሆነ ለማሳየት እዚህ ጋር ክላሱ ምናምን ነገር እንቀይረዋለን ማለት ነው። እዚህ ጋር የምታይ ከሆነ ኦፕሬተር ነው። ከዚህኛው ሌት የሚለው ከቁጥሩ ትንሽ ሌት ይላል። ምንድነው ስራው? ኦፕሬት ማድረግ ነው። የሚደመር ከሆነ መደመር፣ የሚቀነስ ከሆነ መቀነስ፣ ኦፕሬት እንዲሰራልን ነውና ኋላ እሱንም አሳያቸዋለሁ። ጀስት የዚህኛው ስም ኦፕሬተርን በለው ማለት ነው። ይሄንን አሁን ምሳሌ ባለፈው እንዳልኳችሁ ፕሪቲየር አውርዳቸዋለሁ አይደል? እንደዚህ አይነት ነገር ከጻፍን በኋላ ፕሪቲየር የሚባል ፈንክሽናል እንትን አለን አይደል? እንደዚህ ዝብርቅ ያለ ኮድ ሲጽፍ የሚያስተካክልን ነው። ፎርማት ኮድ እና ዶክመንት ዊዝ ፕሪቲየር እንደዚህ ኮዳችን ፎርማቱ እንዲያምር ያደርግልናል ማለት ነው። እሺ አሁን ይሄን ሪፍሬሽ አድርጌ ባሳያችሁ የተጻፉት ምንድናቸው ማለት ነው ባጭሩ 7 8 9 እና ኮከብ ተጽፎልናል ማለት ነው። በዛ መሰረት ሁሉንም እንደዚህ አድርገን እንጽፋቸዋለን። እዚህ ጋር ያለው እንደለ ኮፒ ላድርገው። ምንም አዲስ ነገር የለውም። አሳያችኋለሁ መስመር በመስመር ሰዓት ለመቆጠብ እንደዚህ ኮፒ ላድርግና ፔስት ላድርገው። እሺ ቁጥሩን ጻፉት። እዚህ ጋር እንደዛው ኦፕሬተሩ ቦታ ላይ ኦፕሬተር በሉት። እንደዚህ ጋር ቁጥር ጻፉ። እንደ ሳይን ቦታ ላይ ሳይን ስጡት። ኦፕሬተር በሉት።
ሁሉንም እንደዛው ማለት ነው። ይሄንንም እንደዛው ዶቱ ግን እንደነበር ውሰዱት፣ ዜሮንም እንደነበር ነው። እችኛዋ ላይ ኢኳል ቱ ላይ ደግሞ ክላሷን ኢኳል ማለት ነው። ጀስት ሲኤስኤስ ለመስጠት ነው። ምንም እንትን የለውም እና ያስጨንቃቸው። ሌላ ስም ስጡት። ጀስት ግን ሲኤስኤስ ለመስጠት ብቻ ስንፈልግ ከለሩ ምናምን ስለተቀየረ እዚህ ጋር ብታዩት ከሆነ ከለሩ ተቀይሯል። ኢኳል ቱ ሳይን አረንጓዴ ነው። እነዚህ ደግሞ ሌላ ከለር ሰጥቷቸዋል። ያ ከለር እንደዚህ ነው። ሌላ ምንም እንትን የለውም። እሺ አሁን ሪፍሬሽ አድርገው አይታ ሁሉንም አንድ መስመር ሆነ። ስለዚህ ኤችቲኤምኤላችን ይህን ይመስላል ባጭሩ። ሜቢ አይ ቲንክ እንትን የቀረው ኔት ዲሌት እና ክሊር የሚለው ነገር ነው የቀረው። በዛው ልክ ምንም በተን ናቸው። እነሱንም እዚህ ጋር መጥታችሁ ጀስት በተን ብላችሁ መጻፍ። ስለዚህ በተን ብላችሁ ሁለቱንም ማስገባት ነው ከታች እሱም አሳያችኋለሁ። የት የሚያደርገው ነገር ምን እንደሆነ አሳያችኋለሁ እዚህ ጋር ፔስት። እሺ እዚህ ጋር ክሊር ኦል የሚል ነገር ስም ሰጥቻለሁ። እንደዛው ድሌት ኦል የሚል ነገር ድሌት ላስት የሚል ነገር ሰጥቻለሁ እና በኋላ ፋንክሽናሊቲ ላይ ምን እንደሚሰራ እናየዋለን። ጀስት ኦን ክሊክ ሲደረግበት ኦል ክሊር እንዲያደርግልን ነው። ያኛውን ደግሞ መጨረሻ ያለው እዚህ የተጻፈው ነገር በላስት እንትኑ ላይ ፊደላቶቹ ደግሞ ቁጥር የሚሆን ስትሪንጎችን ማንኛውም ነገር የሚያጠፋልን እስከ ማን ፋንክሽናሊቲ እንሰጠዋለን እንጂ ሌላ እንትን የለውም። እዚህ ጋር ተመሳሳይ ስም የተሰጠው ምሳሌ ብታይ እኮ ነው። ሲኤስኤስ ለመስጠት ስለሆነ እዚህ ጋር ያሉት ነገራቶች ክላሶች እንዳለ አብዛኛውንም ሲኤስኤስ መስጫ ነው እንጂ ሌላ ምንም ፋንክሽናሊቲ እንሰጥበትም እንዳለ ፋንክሽናሊቲ በዚህኛው ነው የምንሰራው ማለት ነው። እሺ አንድ መስመር ሆነ። ይሄ ጀስት ብሬክ የሰጣቸው ምናምን ለማየት ያክል ብሬክ ብሰጡት እኮ ተመሳሳይ ነው። ለምሳሌ ብሬክ እዚህ ጋር መጥቼ እንደዛው ብሬክ ብሰጠው እዚህ ጋርም እንደዛው አንድ ብሬክ ብሰጥ የሆነ ፎርማሊቲ ይዘላቸዋል ከዲዛይናችን ጋር እና ጀስት እንደዚህ በረዝመቱ እንዲሆን ካልፈለጋችሁ እንደዚህ ያያችሁት አይደል? ኦልሞስት ካልኩሌተር ይመስላል አይደል? ስለዚህ እንደዚህ አይነት እንትን እንዲኖረው ብንፈልግ ካልኩሌተሩ እንዲመስል ከፈለግ እንደዚህ ይኸው 789 ኮከብ 456 ማይነስ 1 2 3 4 ዘን ይሄ እንዳለ ጻፈ ማለት ነው። ይሄንን ወደ ሲኤስኤስ የምንሰጠው ይሄን ሲኤስኤስ እንስጠው። ስለዚህ ይሄን እንዲመስል ባክግራውንዱ ብላክ፣ ይሄን ኢንፑቱን ጠርተን ምናምን ነገር መጀመሪያ ስራችን ቦዲውን የሆነ ነገር እንሰጣለን። እሺ ሰዓት ለመቆጠብ አሁንም እንዳለ አስረዳቸዋለሁ። እንዳለ ኮፒ ፔስት ያደረኩ ልውሰድ። ሰዓቱ በጣም የረዘመ ስለሆነ ደቂቃው ቦዲ ምን አደረኩት ሙሉ ኤሌመንቱን ፍሌክስ እንዲያደርግልን ጀስቲፋይ ኮንተንት ኤሌመንቶች ሴንተር እንዲያደርግ። ስለዚህ እንዳለ ሲኤስኤስ ላይ ነው ፕሮፐርቲ ነው። ዛን ለሲኤስኤስ አዲስ ሆናችሁ ካላችሁ ሲኤስኤስ ፕሮጀክት ፕሮፐርቲ ላይ ቪዲዮዎች እና ሄዳችሁ ማየት ትችላላችሁ። ስለዚህ ፕሮፐርቲ ሰጠ ነው ማለት ነው። እዚህ ጋር ሪፍሬሽ ላድርገው። ምንም ይሰራ አይደለም፣ ምክንያቱም ምንድነው ሊንክ አላደረግነውም። ስለዚህ ሊንክ እናድርግ። ካልኩሌት ላይ ኤችቲኤምኤል ላይ መተን እዚህ ጋር ከላይ መተን ስታይል ይልጻፍና ካልኩሌት ኦኬ ሊንክ ኢንላይን ሆነ ሲቻል ኢንላይን መስጠት እንፈልግ ስታይሉን እንጽፋለን አይደል? ሊንክ ብዬ እዚህ ጋር ልጻፍ ሊንክ ደን ዶት ኤንድ ስላሽ ላድርግና ማንኛ ስም አሁን በዚህ ጋር ካሉት ኤሌመንቶች ውስጥ የኛ ሲኤስኤስ ነው አይደል? ስታይል ማን ካልኩሌት ዶት ሲኤስኤስ ብዬ ጻፍኩት። ዘን እዚህ ጋር መጥቼ ሪፍሬሽ ላድርገው። እንደዚህ አይነት ፕሮፐርቲ ያዘልኝ ምን ቅድም የሰጣ ነው ጀስቲፋይ ኮንተንት ሴንተር ምናምን የሚለው ነገር ነው ማለት ነው። እዚህ ጋር ያንን ነው የሚያሳየን ማለት ነው። ሄድ ሁለተኛ ላይ ያለው ልክ እንደዛ ካልኩሌት የሚለው ነገር በተኑን ካልኩሌት የሚለው እንትናችንን ኮፒ ላድርግ። ዘን እዚህ ጋር ፔስት ላድርገው። ምን እንደተጠቀምኩት ዊድን 320 ፒክስል ይሰጥልኛል። ኤንድ ባክግራውንዱ የሆነ ብላክ እንዲመስል ያደርግልኛል። ፓዲንጉን 20 ፒክስል ዘን ቦርደር ራዲየስ እንደዚህ ይሰጠዋል እና ቦርደር ራዲየስ ማለት ሪፍ አድርጌ ላሳያችሁ። ያችታረ እዚህ ጋር ጠርዝ ያለው ነገር ማለት ነው። ታውቁታላችሁ HTCSS የተማራችሁ በሙሉ ማለት ነውና ይሄን ይመስላል እንግዲህ ካልኩሌት የሚለው ዲቪዥንን በመጠቀም የሰራ ነው ኮድ። ዘን እዚህ ጋር ልቀጥል። ኮዳችን ዲስፕሌይ እንዲያደርግ የፈለግነው ከለሩን የዚህን ማለት ነውና እዚህ ጋር የተሰጠው ይሄንን CSS እንስጣ። አሁን መቀጠል ወደሱ እንሂድ። እንዳልኳችሁ ዲዛይን የታየ ነው የሚሰራው። መጀመሪያ ዲዛይን ያየው ነው የሰራሁት። አሁን ሰዓት ለመቆጠብ እንዳለ ኮፒ ፔስት ማድረግ ነው። እንደዚህ ዲዛይን መጣልኝ ማለት ነው። ከፈለጋችሁ ያው
ዲዛይነሮች ይሰጡናል። ይህን ምን ያክል ስፋት እንዳለ ወደዚህ ምን ያክል ቦርደር ራዲየሱ ምን ያክል እንደሆነ ምናምን የዲዛይነሮች ስራ ነው። እኛ የተሰጠን ፒክስል በመጠቀም ምናምን ነገር እሱን መቀየር ነው ማለት ነው። ከዚህ እስከዚህ ይለካል ምናምን ነገር እሱን እዚህ ጋር ዊድዙ ይሄን ያክል ይሁን ምናምን የሚሉት ዊድዙ 100% ይሁን ከምኑ አንፃር ዲቪዥን ውስጥ አይደል ከዲቪዥኑ ለምን 100% ይዝናል። ዘን ፎንት ሳይዙ ይሄን ያክል ይሁን የሚጻፉ እንትኖች ፓዲንግ ይኖራቸዋል። ማርጂን ቦተም ቦርደር የለውም ነን ነው። ቦርደር ነን ማለት አሁን ያጥፍቼ ባሳያችሁ ቦርደር አለው ትንሽ እዚህ ጋር ምንም የለውማ። ልክ እዚህ ጋር ይሄን ቦርደር እንዲጠፋል ነው ቦርደር ነን የተባለው። ዘን ይሄንን ለመልስ ቦርደር ራዲየስ አንግሪያችኋለሁ ራዲየስ እንዲኖር ነው። ባክግራውንዱ ከለር ከፈለጋችሁ ያው ደስ በሚል ከለር ቀይሩት። ከደበራችሁ ባክግራውንድ ይሄ ዲስፕሌይ የሚያደርግበት ፓርት ነው ማለት ነው። ይሄንን በፈለጋችሁ ነገር መቀየር እዚህ ጋር ትችላላችሁ። አብዛኛው እርግጠኛ ነኝ አዲስ አይደላችሁም ለዚህ እዚህ ከኔ ጋር የምትማሩ ማለት ነው። ሜቢ አዲስ ሆነ ዩቲዩብ ላይ የሚያየው ሰው ካልሆነ በቀር አዲስ የለም ማለት ነው። ሶ ይሄንን ይመስላል እዚህ ጋር በተኑ ዲስፕሌይ የሚያደርግበት ፓርት። በመቀጠል ከለር የሚጽፈው ከለር ኤንድ ቴክስት አላይን ራይት ካላችሁት በኋላ ነው። ይሄ ባይዘው የምናስተውለው በኋላ ነውና በኋላ ሳያችኋለሁ። ራይት ከሆነ የሚጽፈው ኮንተንቱ በዚህ በኩል እንዲጽፍልን ነው። ሌፍት ከሆነ በዚህ በኩል ይጽፋል ማለት ነውና ያንን ነው የሚሰራልን። ሌላ ምን እንትን የለውም። በመቀጠል ዲዛይናችን እንመለስና እንደዚህ አይነት በተኖቹ ባክግራውንዳቸውን ቀይር የመሳሰሉትን ሶ በተን የሚለው እንትናችንን ሴሌክት በማድረግ ካልኩሌት የሚለው ላይ ይሄንን ክላስ እንስጠው። ክላስ በተንስ ኦኬ። ዘን ይሄንን ሲኤስኤስ ላይ ሄደን እንጠራዋለን። ይሄን በተን የሚለው እንትናችን ለጥራው ኦኬ ክላስ ነው አይደል በተንስ። ዘን ይሄን ሪፍሬሽ ላርግ እንደዚህ አይነት ፕሮፐርቲ እንዲያደርግልናል። ግሪድ አድርጓቸዋል እንዳለ ግሪድ ሆነዋል በኮለመን ማለት ነውና በኮለመን ከፋፍሎ የራሳቸውን ተሰጥቷል። ባክግራውንድ ነጭ አድርጎታል። ዘን ቦርደር ራዲየስ ምናምን የለውም። እሱን በተኑን በመጠቀም ቦርደር ራዲየስ እንሰጠዋለን። ትንሽ ከፍ እንዲል ፎንት ሳይዝ እንሰጠዋለን። ይህ ምስታል እስካሁን ያለው ኮድ። በመቀጠል እዚህ አካባቢ አይ ቲንክ ጀስት እንጨርሰናል። ወደ በተኖች እንዳለ በተን ናቸው ስማቸው። ስለዚህ ይህን እንዳለ በተን የሚለው ስም በመጠቀም ተመሳሳይ ፕሮፐርቲ መስጠት እንችላለን ማለት ነው። እና እዚህ መጣችሁ ምንም ዶት ምስላይ ሳታደርጉ በተን ጥሩትና ፕሮፐርቲ ስጡት። ስለዚህ ፎንት ሳይዙን ምን ያድርግልን ካልኩሌት የሚለው ላይ ሄደና ኮፒ አድርግ ጀስት ፎንት ሳይዙን 30 ፒክስል ፓዲንግ እናክል ነናና ነገርና ይሄንንም ለለፈው ዋናው ፕሮፐርቲ ዋናው ትምህርታችን ፋንክሽናሊቲ ስለሆነ ነው የሮጥክ ያለውትና እንዳለ እንደዚህ አይነት ፕሮፐርቲ እንዲዘረጋል ነጭ አደረጋቸው። ዘን ትንሽ ሌት እንዲለፈለግ ነው ከለር ካለ እንደዚህ መቀየር እንችላለን። የበተኖቹ ብቻ ወይ ቁጥሮችን ብቻ ነምበርስ ብቻ እንዲቀየር ከፈለግን ነምበሩን ሴሌክት አድርገን አይ ቲንክ መጀመሪያ ነምበር ብለን ሴቭ አድርገን አይደል ያንን ነምበሩን እንቀይረዋለን። አንድ ኢኳል ቱ የሚለው ሳይን ደግሞ በዛው ልክ ሌላ ከለር እነዚህም ሌላ ከለር መስጠት እንችላለን ማለት ነው ባጭሩ። ሶ እዚህ ጋር ሄዳላችሁ ካልኩሌት ላይ ሄዱና ሌት ያለ ነገር አሁን ካል ነምበር ዲስፕሌይ የሚያደርጉትን ነምበሮቹ ለብቻ ኦፕሬተሮቹን ደግሞ ሌላ ከለር መስጠት ከፈለግን ኦፕሬተር የሚለው ክላስ እንጠራለን። ሶ አሁን ነምበር የሚለው ክላስ ልጣ ስታይል ላይ ሄዳችሁ ነምበር የሚለው ክላስ ትጠራላችሁ። እሺ ለዛ የሚሆን ይሄኛው ነምበሮቹ እንደዚህ አይነት ፕሮፐርቲ ይስጥልን ነምበሮቹ ማለት ነውና ነምበር የሚለው ፕሮፐርቲ የጠራሁት ጀስት ፔስት ማድረግ ነው። ኤፒ በጣም ቀላል ስለሆነ መፈጣን ይችላል። ነምበሮቹን ብቻ ስለዚህ ያደረገልን ቁጥር የሆኑትን ብቻ ለብቻ ጀስት በቃ ዩዘሩ ወይ ደግሞ እዚህ ጋር ዲዛይን ላይ እንዳለው ብላችሁ ሰሩት። ነምበሮቹን ተመሳሳይ ከለር እንዳላቸው አይደል ግን አሁን ሆቨር ያደርጋሉ ነምበሮቹ ዲዛይን ላይ ነው የሚሰጣችሁ። ነምበሮቹ ሆቨር ሲደረግ ሆቨር ይኖራቸዋል። ሆቨር ሲደረግ ደግሞ እንደዚህ አይነት ከለር ክሊክ ሲደረግ ደግሞ አክቲቭ ናቸው። አይታችኋላ ጀስት ሆቨር ሲደረግ ደምዘዝ ያለው እንደዚህ አይነት ከለር ያለው አክቲቭ ይሆናል ልክ ክሊክ ሳደርጉ ማለት ነው። ያንን ነው አክቲቭ እንዲሆን ብልጭ ምን ነገር አለ ያቺኛዋን አክቲቭ እንጠቀማለን ማለት ነው። ስለዚህ ሆቨርም አለው ክሊክ ሲደረግ ደግሞ በዛው ልክ እንትን አለው ማለት ነው አክቲቭ አለው። ያንን ነው እዚህ ጋር ያሉት በተን ሆቨር ኤንድ በተን አክቲቭ። ይሄ የዲዛይነሮች ስራ ነው። ዲዛይነሮች በሰጡን ልክ ነው የምንሰጠው። እንዳልኳችሁም ኢምፔስ ላርግና ጀስት ሆቨር ሲደረግ እንደዚህ አይነት አክቲቭ ነው እዚህ ጋር ሜቢ እሺ በተር ሆቨር ባክግራውንድ ሆቨር
እርግጠኛ ይሄ አፕል ዌብሳይት የሰራችሁ ምንም መደገም አያስፈልገኝም። ጀስት ይሄን አክቲቭ የሚለው ሜቢ አዲስ ከሆነባችሁ በተን አክቲቭ ማለት ክሊክ ሲደረግበት አክቲቭ እንዲሆን ስለፈለኩኝ ብቻ ነው። ሪፍሬሽ ላድርግና እዚህ ጋር ሪፍሬሽ ላድርግ ሆቨር አለ ክሊክ ሲያደርግበት ይሄው አክቲቭ የሆነልኝ ነው እየበረ ነው። የሆነ ክሊክ ሲደረግበት ደመቅ የሚል እንትን አለው። ከፈለጋችሁ ይሄን ከለሩን አክቲቭ ከለሩን ሌላ ከለር ማድረግ ትችላላችሁ። ለየት ያለ ከለር ጀስት ክሊክ ማድረጉ ብቻ ዩዘሩ እንዲያውቅ ብቻ ነው የሚፈለገውና እዚህ ጋር ምሳሌ ይሄን ባደረገው አክቲቭ ከለሩ ቢጫ ይሆንልኛል ማለት ነው። ሪፍሬሽ ላድርግ ሆቨር ታደርግበት ሌላ ከለር ነው። ክሊክ ታደርግበት ቢጫ ነገር ይበራል። እንደዚህ አይነት እንትን ፋንክሽናሊቲ እንዲኖረው ስለተፈለገ ይሄ ክሊክ እንዳደረገው አሁን ይታወቃል ማለት ነው። አክቲቭ አደረግነው ዘን እዚህ ጋር ተመሳሳይ እንትን የሰጠልኝ ነው። አሁን ምሳሌ የምታዩት ኮድ ለምን የጠራሁት በተን ብዬ ነው። ስለዚህ በተኖች እንዳለ አፌክት ያደርጋል ማለት ነው። ዘን ልቀጥል ዲዛይናችን ጋር እንመለስና ከዚህኛ ዲዛይን ጋር የቀረው ምንድነው? አሁን እዚህ ጋር በእነዚህ ኦፕሬተሮች ሌላ ከለር መስጠት ነው። ኦፕሬተር ብዬ ሌላ ከለር እሰጠዋለሁ። እዚህ ጋር ኦፕሬተር ክላስ ነው የጠራሁት። ኦፕሬተር ብላችሁ ተጻፈ ነው። እዚህ ጋር ኮፒ አድርጋችሁ አምጡት። ኦፕሬተር እዚህ ጋር ክላስ ነው። ጀስት ኮፒ እዚህ ጋር ልምጣ ፔስት ጀስት ባክግራውንድ ኮለር ኦሬንጅ የሚጻፉ ጽሁፎቹ ደግሞ ነጭ እንዲሆኑ ነው። እሺ ሪፍሬሽ አድርግ ኩል። ስለዚህ እንደዚህ አይነት ከለር ሆነልኝ ማለት ነው። አሪፍ ኦሬንጅ ከለር ኤንድ ነጭ ጽሁፍ ከለሩ ባክግራውንድ ኦሬንጅ። ዘን እዚህ ጋር የዚህኛውን እንትን ከፈለግን እንቀየረው እስቲ ክላሱ ጋር ሄደን የት አለ ኤችቲኤምኤላችን የት አለ ካልኩሌት ኤችቲኤምኤል። ዘን እዚህ ጋር መጥቼ ኢኳል ቱ የሚለው ክላስ ተቀይሯል። ይሄን ኢኳል የሚለውን እንጠራዋለን ካልኩሌት ሲኤስኤስ ላይ። ዘን እዚህ ጋር ዶት አድርጌ ኢኳል የሚለው ክላስ ፕሮፐርቲ ልስጠው። ባክግራውንዱ አረንጓዴ ይሁን ጽሁፉ ነጭ ይሁን። አይ በጣም ቀላል ነው። እዚህ ጋር ምንም አይከብዳችሁም። ሀይር እንደዚህ አይነት ዲዛይን ሰራንለት ማለት ነው። ተመሳሳይ ነው። አይቲንክ ጨርሰናል። በቃ ምንም ጨርሰናል ማለት ነው። ይሄ ዲፎልት ነጭ ነው ማለት ነው። ምንም የምንጠቀመው ነገር የለም። መጀመሪያ በተን ብሬን የሰጠ ነው። ስለዚህ ይቀመጥ። ከፈለግን የዚህ መቀየር ከፈለግን እንደምንጠቀመው ክላሱን መስጠት ነው። ክሊር የሚለው ክላስ ተጠሩና እንታለ ከፈለጋችሁ ነው። ጀስት ይሄን ክላስ ሰጠናል አይደል? ክሊር ቢጠራውትን ዶት ክሊር እሺ ባክግራውንዱ ቀይ ይሁን ካልን ማጥፊያ አይደል? ከፈለግን እና ዋርኒንግ ነገር እንዲያሳይ ከፈለግን እንደዚህ አይነት ከለር እንሰጠዋለን። ግን ከዲዛይኑ ወጣ ስለሚል እሱ አያስፈልገንም። ዞሮ ዞሮ ቀላል እንደሆነ ለማሳየት ያክል ነው። ደን ይሄን ሪፍሬሽ አድርጌ ጨረስኩ። ይሄ ከዲዛይን ውጪ ስለሆነ ላጥፋው። እሺ ይሄን መስላድ ሲኤስኤስ እና ኤችቲኤምኤል ነው። አይ ቲንክ ያው 23 ምናምን ደቂቃ ደቂቃ ጨርሰውብኛል ይሄን ለመስራት ማለት ነው። ያው መጀመሪያ እኔ ዲዛይኑ ያየው ስለተሰራ ነው። ዲዛይኑ ያደረኩ ኮፒ ፔስት ላደረኩ እናንተ ረጋ ብላችሁ ይሄን ቪዲዮ ያያችሁ ያስቆማችሁ ምናምን ነገር መጻፍ ነው። ኤችቲኤምኤል እና ሲኤስኤስ በስነ ስርዓት ከጽፈን ከጨረስን በኋላ ወደ ምን እንሄዳለን? ወደ ጃቫስክሪፕታችን እንሄዳለን። ጃቫስክሪፕት ምንድነው የሚሰራልን ካለን ክሊክ ሲደረጉ ዲስፕሌይ እንዲያደርግ የመጀመሪያ ስራ ሴሌክት አድርገን እንጠራዋለን። እነዚህን በተኖች ምናምን ነገር ያዘውን ከዛ ዲስፕሌይ ሲደረግ 7 ቁጥር ስጽፍ 7 ቁጥር እንዲጽፍልኝ ነው እንፈልገው አይደል? 7 ቁጥር ስጽፍ 7 ቁጥር ይጻፍልኝ፣ 8 ቁጥር ስጽፍ 8 ቁጥር ይጻፍልኝ፣ 9 ቁጥር ስጽፍ 9 ቁጥር ይጻፍልኝ ነው ዋናው ስራዬ። የምፈልገው እሱ ነው። ዘን ካልኩሌት እንዲያደርግ እኔን በተኖች ስጽፍ እንደዛው እንዲጽፍልኝ ነው። ከዛ ኢኳል ቱ ብዬ ሲጽፍ እንደዛ ኢረር ነገር ሲኖር ኢረር እንዲያሳይ ምናምን እፈልጋለሁ። ድሮ ፋንክሽናሊቲውን እንጀምር። ይሄ ሙሉ ፉሊ ፋንክሽን ነው። ይሄ ደግሞ ምንም ፋንክሽናሊቲ የለውም። ጀስት ይሄን ክሊክ ብታደርጉ ደግሞ ይሄ ኢኳል ቱ ብጽፉ እዛ ኤችቲኤምኤል ላይ ሲሌክት ስለተደረጉ ሲንታክስ ኤረር አለ ብላችሁ ያሳያችኋል። እዚህ ጋር append display is not defined and እንደዛው ክሊክ ያደረግናቸው በተኖች ሙሉ ለሙሉ not defined ፋንክሽናሊቲ የላቸውም ያለን ነውና እንጀምርና ጃቫስክሪፕታችን ሄደን እንጀምር። ካልኩሌት ጂኤስቪ ነው የጻፍኩት። የመጀመሪያ ስራችን የሚሆነው ምንድነው ማለት ነው? ኤችቲኤምኤል ላይ ያዘልን እነዚህን የያዘው ሙሉ ይሄንን የያዘልን ወይ ደግሞ ዲስፕሌይ እንዲሆን የፈለግነው እንትን አይዲ በመጠቀም እቺኛዋን በመጠቀም ሴሌክት እናደርጋለን። ኢንፑት ላይ ነው አይደል ዲስፕሌይ እንዲሆን የፈለግነው እኛ ቁጥሩን ያስገባነው ኢንፑቱ ላይ የተጠቀምነው ኢንፑቱን ያስገባንበት ዋና ምክንያት እሱ ነውና ይሄን ዲስፕሌይ የሚለው ነገር በመጠቀም ዲክሌር እናደርገውና ሌት ሮማን ኖቴሽን ላይ ነው ይሄኛው ኢኳል ቱ ዶክመንት ጌት ኤሌመንት ባይ አይዲ ዶክመንት ጌት ኤሌመንት ባይ አይዲን በመጠቀም ስለዚህ ያደረኩኝ ዘን ብራኬት ከፍትና እዚህ ብራኬት ውስጥ ነው
አይዲው የምጽፈው ማለት ነው። ሰሌክት አደረኩኝ። መጀመሪያ ስራዬ ሰሌክት ማድረግ ነው። ሰሌክት ካደረግን በኋላ እዚህ ጋር ፋንክሽናችን መጀመር እንችላለን። ምንድነው የፈለግነው? አፔንድ እንዲያደርግልን። ምንድነው አፔንድ እንደሚያደርገው? እዚህ ጋር ካልኩሌት ሳይታለ ኤችቲኤምኤል ላይ የጻፍነው አፔንድ 7 ቁጥር የሚለው ነገር እንዲጽፍልን የፈለግነው። ዘን ይሄንን አፔንድ የሚለው አፔንድ ዲስፕሌይ የሚለው ነገራችን ፋንክሽን እንዲሰራ እንጀምር። ዘን ፋንክሽን አፔንድ ቱ ዲስፕሌይ ወዴት የት ነው ዲስፕሌይ እንዲያደርግ የምፈልግ ነው? ኢንፑት ላይ። ዘን ብራኬት አድርጌ ፓራሜትር ይወስዳል ይሄንን። እሺ ዘን ፋንክሽናችንን እንጀምር ማለት ነው ባጭሩ። ይሄ ነው በቃ የፋንክሽናሊቲ ሲንታክስ አይደል? ፋንክሽን ይጻፋል እዚህ ጋር ፋንክሽን ስም አወጣውለት አፔንድ ዲስፕሌይ የሚል ኦን ክሊክ ሲደረግ ነው የት ነው የሚጻፈው የሚለው ነገር እንጽፍለታለን። ዘን እዚህ ጋር ፋንክሽኑ ዲስፕሌይ እንዲያደርግ የፈለግነው እንትን እንጽፋለን። ዘን እዚህ ጋር መጀመሪያ ላይ አይዲው ዲክሌር አድርገንታል ላይ ሶ ይሄን አይዲ በመጠቀም ዲስፕሌይ ዶት ቫልዩ ምን እንዲሆን የፈለግነው ዲስፕሌይ ዶት ቫልዩ ኢኳል ቱ ኢንፑት ምንድነው የሚሰራው ካላችሁኝ ዲስፕሌይ ዶት ቫልዩ ፕላስ ኦር ኢኳል ቱ ኢንፑቱ ላይ ክሊክ ሲደረግ ኢቨንቱ ላይ ማለት ነው። ጀስት እዚህ ጋር መጥቶ አንድ ዩዘር ይሄንን ክሊክ ሲያደርግ ክሊክ ባደረገበት እንትን ላይ እዚህ ጋር ዲስፕሌይ እንዲያደርግ ነው የፈለግነው። አሁን ለምንድን ነው ያደረገው? እሺ ሶ ኢረዳችን ምንድነው? ወደ ኮዳችን እንመለስ። ካልኩሌት የሚለው እንትናችን ሊንክ እናድርገው ከታች አንድ የመጀመሪያ ኢረዳችን እሱ ነው። ሊንክ አላደረግንም። ስለዚህ ስክሪፕት ሶርሱን እንስጠው ማለት ነው። ዶት ስላሽ አድርጌ እዚህ ጋር ካልኩሌት ዶት ጂኤስ እናስገባለት። ድጋሚ ሄጄ ሪፍሬሽ ላድርገውና ልሞክር። ዘን እዚህ ጋር 7 ቁጥር መጥቶ ዩዘራችን ክሊክ ሲያደርግ ዲስፕሌይ ክሊክ ሲደረግ 7 ቁጥር ዲስፕሌይ እንዲያደርግ ፈልገን ነበር። እሱ የጻፈልናል። እዚህ ጋር ቁጥሮቹ ከየት ነው የሚመጡት? መጀመሪያ ላይ ኦን ክሊክ ሲደረግ ነው ኤችቲኤምኤል ተተናል። እዚህ ጋር 77 ብሎ 79 ምናምን ነገር ብለው ቢጽፋው ቁጥር ነው። ስራው እዚህ ጋር 7 ቁጥር የሚለው ነገር ክሊክ ሲደረግ ይሄንን አስገባ ያልነው ነው። ገብታችሁ ከሆነ ማለት ነውና ጀስት አሁን ይሄን ሪፍሬሽ አድርጌ ባሳያችሁና 7 ቁጥርን ክሊክ ሳደርግ አይታችኋል። ሙሉ ነው የሚጽፈው። ሌሎቹ ላይ የገባለትን ብቻ ነው። ሌላ ነገር ጻፍ። ስትሪንግም ስጡት ምንም ስጡት። ጀስት እዚህ ጋር 7 ቁጥር ክሊክ ሲደረግ ብለን የሰጠነውን ፋንክሽናሊቲ ይወስዳል ማለት ነው። እሺ ሪፍሬሽ አድርገው። ኦኬ 8 ቁጥር ኖርማል 8 ቁጥር 9 ቁጥር እንደዛው 7 ቁጥር ጽፍ ቲቲቲ ምን ነገር ጻፍልኝ። ስለዚህ ኦን ክሊክ ሲደረግ እዚህ ጋር የገባው ቁጥር እንድጽፍልን ስለፈለግን ነው ያስገባነው ማለት ነው። ዘን እዚህ ጋር ያው ትክክለኛው 7 ቁጥር ይጻፍልን። 7 ቁጥር ሲፈለግ 7 ቁጥር፣ 8 ቁጥር ሲፈለግ 8 ቁጥር። በጣም አሪፍ። ይሄን እንደዛ አድርገን ጨረስን። ሶ አሁን ዩዘራችን ተጠቃሚው ቁጥር ማስገባት ይችላል፣ ኦፕሬተር ማስገባት ይችላል። እሺ ምክንያቱም ኦፕሬተር ለምን እንደሚያስገባው በዚህ ሴናሪዮ ምክንያቱም ምንድነው እንዳለ አፔንድ ዲስፕሌይ ስለተባለ እዚህ ስም አፔንድ ዲስፕሌይ ምናምን ነገር ግን ድሌት አያደርግም፣ ክሊርም አያደርግም። ገና እሱ ይቀራል። ካልኩሌትም አያደርግም እዚህ ጋር ማለት ነው። ዘን እዚህ ጋር እንደዛ ስለማያደርግ ሁለተኛ ስራችን ምንድነው የሚሆነው ማለት ነው። እነዚህን አፔንድ የተደረጉ ቁጥሮች መደመር ሲባዛ ብዬ 2 ኢኳል ቱ ስለው ኢቫሉዌት ማድረግ አለበት። ኢኳል ቱ ክሊክ ፕላስ አደረግ ምንም እየሰራኝ አይደለም። ሶ እዚህ ጋር ኢንስፔክት አድርጌ እንትን ባሳያችሁ ምን የተካሄደ ነው ነገር ብታዩ ካልኩሌት is not defined። ሶ ይሄን ካልኩሌት የሚባለው በተናችን ይሄንን በተን just on click እንዲያደርግ ሰጥቻለሁ ግን ዲፋይንድ አልሆነም። ስለዛ ካልኩሌት አላደርግም ያለኝ ነው። ስለዚህ ፋንክሽናሊቲ እንስጠው ማለት ነው። ለዚህም ይሄንንም ፋንክሽን ብዬ ይሄን ላስገባ ካልኩሌት ዶት ጂኤስ ላይ ሄጄ ይሄንን ፋንክሽን ካልኩሌት እንዲያደርግ የፈለግነው ካልኩሌት ዘን እዚህ ጋር ምንድነው የፈለኩት እኔ ዲስፕሌይ እንዲያደርግልኝ ምንን ዲስፕሌይ ዶት ቫልዩ ኢኳል ቱ ኢቫል የሚባል ፋንክሽን አለ። ይሄንን ፋንክሽናሊቲ መጠቀም ዲስፕሌይ ቫልዩ እዚህ ጋር ማስተላለፋችሁ ነገር የፈለጋችሁ ነገር ቢሰጡት ይሄንን ስትሪንግ ነው ጀስት አውትፑት ይሰጣችኋል ማለት ነውና እኛ የፈለግነው ዲስፕሌይ ቫልዩአችንን ነውና ኢቫሉዌት አድርገው የሚደምሩ ቁጥሮች ደምሮ ስትሪንግም ከሆነ ደምሮ የፈለጋችሁ ነገር ስጡት ደማምሮ ምናምን ነገር ይሰጠናል። ይሄ ኢቫል የሚለው ነገር ማለት ነው።
ያው ይሄ ለካልኩሌተር ካልሆነ ሪስክ ያለው እና እሱ ወደ ለሪል ወርልድ ላይ የሚሰራበት እንትን አይደለም እና ጀስት አሁን ለጀማሪም ስለሆነን እንይበት ችግር የለውም። ሶ ኢቫሉዌት አድርጎ የተሰጠውን ስትሪንግ ኢቫሉዌት የሚያደርግልን ነው ባጭሩ። ይሄን እንምጣና ሪፍሬሽ ላድርግ 7 8 እና ሲባዛ በ2 ስለው ኢቫሉዌት ማድረግ አለበት ማለት ነው። ጀስት 174 የሚል ነገር ሄር እነዚህን ያው ይረዳል። ጃቫስክሪፕት ፕላስ መሆኑን ማይነስ መሆኑን መደመር መሆኑን ያውቃል። ኢቫሉዌት አድርጎ ይሄን ይሰጠናል ማለት ነው። 7 ሲደመር 7 ብለው እየሰራ ነው ሄር። እሺ አሁን መጥቼ እኔ 7 ሲደመር ይሄ ላጥፋውና አንድ ዩዘር መጥቶ 7 9 ሲደመር 9 ሲባዛ ብሎ ተሳስቶ ኢኳል ቱ ቢል ምንም ኤረር ሲንታክስ የለውም እና ኤረር ሜቢ ኤረር ይገጥመናል። ፕሮግራም ሲጻፍ እንደዚህ አይነት ኤረር ይገጥማልና ይሄን ኤረር ሲገጥም እዚህ ጋር ኤረር ገጥመዋልና ያን ኤረር አስተካክል የሚል ነገር ትራይ ኤንድ ካች ወይም አሲንክሮነስ ሜቢ አይተናልና አንድ ፕሮሚስ ምናምን ነገር አይተናል እና በዛ መሰረት እዚህ ጋር አሲንክ እናደርግለታለን እንትናችንን ትራይ ኤንድ ካች የሚለው ኤረር ዲስፕሌይ እንዲያደርግ የፈለግንበት እንትን እንጽፍለታለን ማለት ነው። የመጀመሪያው ዲፎልቱ እንዳለ ይቀመጥና ይሄንን ጀስት ኖርማል ኮዱ ነው ትራይ ብለን እንጽፈዋለን። ይሄ ስራው ኤረር ካለ ኤረር አለብህ እንደዚህ አይነት ነገር እና ያንን አስተካክል የሚል ነገር ካች በካች ለማሳለፍ ነው። ሌላ ምንም እንትን የለውም እና ትራይ የሚለው እንትን ፋንክሽናሊቲ ልክፈተው እዚህ ጋር ዲስፕሌይ ቫልዩዎችን እንደዚህ አይነት ይኖረዋል። ኤረር ካለ ሌላ ነገር ከጻፈ ከዚህ ከተፈለገው ነገር ውጪ ከእንትን ካለ ኤረር እንዲያሳየኝ ነው የፈለኩ ስለው ካቹንም እንደዛው ሰጠዋለሁ ማለት ነው። ለምጣና እዚህ ጋር ልክፈት ካች ዲስፕሌይ ቫልዩ ኤረር። እሺ ይሄን ሪፍሬሽ ላድርገው 7 ቁጥር ጻፍኩኝ 8 ቁጥር ጻፍኩኝ ዘን ኮከብ ጻፍኩኝ ኢኳል ቱ ሊባለው ኤረር ያታየኝ ነውና ትክክለኛ ሲንታክስ አይደለም። አሁን ኢቫሉዌት የሚያደርግለት ቁጥር አይደለም የተሰጠው ማለት ነው። ገብታችኋል አይደል? ኢቫሉዌት የሚደረግ ቁጥር አይደለም። ጀስት 7 8 9 ተብሎ ሲባዛ ምናምን ነገር ሲቀነስ ምናምን ነገር ቢሆን ይሄን ኢቫሉዌት ማድረግ ይችላል፣ ይሰራዋል፣ ቀጥታ አውትፑት ይሰጠናል ማለት ነው። እና ይሄን ማድረግ ካልቻለ ምንድነው የሚሰጠን ማለት ነው? ኤረር አለበት የነገር አስተካክል የሚል ነገር ዲፎልትኛ ፓስ ያደረግንለት ኤረሩን የጻፈው ነገር ይሰጠናል ማለት ነው። አሁን ወደዚህ እንለፍና እነዚህ ክሊር እንደ ዲሌት የሚለው ነገር አይሰራም። ሶ የምትመስላችሁ እንደቀደሙ ይሄን ዲሌት የሚለው ነገር ክሊክ ሳደርገው ልብ በሉ ክሊክ የሚለው ዲሌት የሚለው ነገር ክሊክ ሳደርገው ፋንክሽን የለውም። ሶ ዲሌት የሚለው ነገር ክሊክ ሳደርግ ዲሌት አድርግልኝ ለማለት የምንጠቀመው እንትን አለ። እሱን እና አሳያችኋለሁ። እንደ ጀማሪ ፕሮግራመር ምንድነው ስራችን ከሆነ ጀስት አንድ ጀማሪ ይሄን ዲሌት የሚለው ነገር ዲሌት ሲደረግ ምን ዲሌት እንደሚያደርግ አያውቅም። ስራችን የመጀመሪያ ስለ ጉግል ማድረግ ዩቲዩብ ቪዲዮ ማየት መጠቀም ማለት ነው። እና ምንም እኛ ሜቢ ትላንት ቻናል ላይ ጽፍላችሁ ነበርና አቆኔ ተወለድነ ኮድ የሚል ደግሞ ከኛ ጋር የተወለደ ኮድ የለም አይደል? ዲሌት የሚለው ነገር ክሊክ ሲደረግ ዲሌት የሚለው ነገር ምን እንደሆነ ካላወቅን ያንን ጀስት ትራይ ሰርች ይሄ እዚህ ጋር መጣችሁ ሰርች ማድረግ ነው። how to delete functionality ምናምን ነገር ብላችሁ መጻፍ እዛኔ ኤረሩን ታገኙታላችሁ ወይ ደግሞ መልስ ታገኙታላችሁ። እሺ እዚህ ጋር ልምጣና የታለ ክሊር ኦል የሚለው ፋንክሽን አለ አይደል? ኢን ክሊር ኦል የሚለው እንትን ክሊር ኦል የሚለው ነገር ክሊክ ሲደረግ ክሊክ ሁሉንም ክሊር እንዲያደርግልኝ ፈለኩኝ። እዚህ ጋር ልምጣ ጀስት ልምጣና ፋንክሽን ልጻፍ ፋንክሽን ዘን ክሊር ኦል እዚህ ጋር ስፔስ አድርግና ክሊር ኦል የሚለው ፋንክሽን ልስጠው። እዚህ ውስጥ ዲስፕሌይ ቫልዩዋችንን ባዶ ስትሪንግ ሰጠዋል። እዚህ ጋር ባዶ ነገር እናደርግለታለን። ምን ማለት ነው? የተጻፈ ነገር እንደዚህ ጋር ኢንፑት ቫልዩ የተሰጠው ዲስፕሌይ የተደረገው ነገር ሙሉ ለሙሉ ባዶ አድርግልኝ ማለት ነው። ምንም ሌላ እንትን የለውምና ዲስፕሌይ የተደረገው ነገር ኢምፒቲ ያደርግልኝ ማለት ነው። አንድ በአንድ እንዲያጠፋ ከፈለግን ትንሽ ለየት እናደርገዋለን። ራሱ ሆኖ እዚህ ጋር ፋንክሽን ራሱ ነው። ከዛ ዲሌት ሲሆን ግን ትንሽ ለየት እናደርገዋለን። ምንድነው የተጨመረበት ካላችሁኝ ራሱ ነው። ቅድም ባዶ እንዲሆን ከፈለግን ነው ላይ አሁን ባዶ እንዲሆን አንፈልግምና ይሄ አሬ ላይ አይ ቲንክ አሬ ላይ ኦብጀክት ላይ አሬ ላይ መሰለኝ ያየነውና ዶት ሲልክ ብላችሁ 0 -1 ማለት
ቁጥር ነው ምሳሌ እዚህ ጋር ዲስፕሌይ እንዲደረግ የተፈለገው አይደል? ወይ ደግሞ ማንኛውም ነገር ይሁን ከዜሮ ኢንዴክስ አንዳንድ እየቀነሰ እንዲሄድ ማለት ነው። ምሳሌ እዚህ ጋር 2 ባደርገው እንደዛው 2 እስከሚቀር ድረስ ይደልትልናል። ገብታችኋል? 3 ባደርገው እዚህ ጋር 3 ባደርገው 3 እስከሚቀር ድረስ ዲሊት ያደርግልኛል። አይ ቲንክ የጻፈው ላሳያችሁ። ይሄንን ግልጽ ነው። እዚህ ጋር ሪፍሬሽ ላድርግና ዘን እዚህ ጋር የተጻፉ ቁጥሮች አሉ። እዚህ ጋር ዲሊት ሳደርግ አንድ እየቀነሰልኝ ይሄዳል። እሺ እንደዛው ብዙ ቁጥሮች ልጻፍና በአንድ ክሊክ ከፈለግን ክሊር ኦል ነው ኢምፒት ነው የሚያደርገው እዚህ ጋር የተጻፈው ስትሪንግ። ዘን እዚህ ጋር ብዙ ቁጥሮች ጻፍኩኝና እኔ አንድ እንዲቀነስ ካልፈለኩኝ እዚህ ጋር መጣና ከዜሮ ጀምሮ እዚህ ጋር እስከ 2 3 በአንድ ጊዜ ይቀንስልናል ማለት ነው። 3 ቁጥር በአንድ ጊዜ ይቀንስልናል። ሪፍሬሽ አድርግ 7 8 8 8 ምናምን ነገር ዘንድ ዲሊት አድርግ 3 ቁጥር እስከሚቀር ድረስ በአንዴ ሁሉም ነገር ይደልትልናል ማለት ነው። 3 ቁጥሮች እስከሚቀር ድረስ ሙሉ ለሙሉ ዲሊት ያደርጋል። እሺ እንደዛው ብቻ ማንኛውም ቁጥር ጻፉ 3 ቁጥር እስከ ድረስ ከፈለግን እንደዛው ማለት ነው። እዚህ ጋር ከስንት እስከ ስንት ጀምሮ የሚለውንም እንደዛው ከአንድ ጀምሮ ወይ ደግሞ ከሁለት ጀምሮ ብለው ከሁለት ጀምሮ የማይነስ ዋን እንደተቀመጠ ይሁንና ሪፍሬሽ ላድርገው ይሄንን ዘን 5 4 ምናምን ነገር ዘን ዲሊት ላድርግ። አያችሁት አይደል? 2 እየቀነሰ ይሄዳል ማለት ከሁለት ካለበት ጀምሮ እየቀነሰ ይሄዳል ማለት ነው። አይ ቲንክ ግልጽ ነው ቢያስባል። ይሄንን ዝሮ እናንተ አሁን በእኛ ሲናሪዮ የምትጠቀሙት ምንድነው? ዜሮ እና ኔጌቲቭ ዋን ተጠቀሙ። ዜሮ እስከሚቀር ድረስ አንድ ይቀንስልን ማለት ነው ባጭሩ። በቃ ሌላ ምንም እንትን የለውምና ዜሮ እስከሚቀር ድረስ አንድ ይቀንሳል። ዜሮ እስከሚቀር ዘን ዲሊት አድርጎ ይጨርሳል። ዜሮ ጋር ሲደርስ ጨረስን ማለት ነውና ይህ ይመስላል እንግዲህ ፋንክሽናሊቲ ሙሉ ለሙሉ የተሰራው ኮድ። አሁን አሳይመንት አለ በዚህ መጨረሻ ላይ እስከዚህ ከደረስን አይ ቲንክ የቀረ ፋንክሽናሊቲ ያለው አይመስለኝም። እስቲ ሊዮና ያ ኤግዛክትሊ የቀረ ኮድ የለም። እንትን አድርጌ ባየው ስለዚህ እዚህ ጋር ምንም የቀረ እንትን የለኝምና ምንድነው አሳይመንቱ ካላችሁኝ ይሄንና ይሄን ልዩነቱ አሳያችኋለሁ በደንብ። ጀስት ይሄን እንጽፋለን። እሺ ሲባዛ ክሊል አድርገውና መጀመሪያ ቀለል ያለ ኮድ ልስጣችሁ። 7 ሲባዛ 7 ባደረገው ኳልቶ 49 ደምርልኛል ሲካፈል ለ7 እሺ 7 መጣልኝ ሲቀነስ 2 5 መጣልኝ ደን ሲደመር 20 ልበለው ሙሉ ፋንክሽናሊቲ ይሰራልኝ። ፐርፌክት። ዘን አንድ ሰው መጣ ይጽፋል። ከዛ ዶት አደረገ እንደገና 5 ጻፈ እንደገና ዶት አደረገ። በእንደዚህ አይነት ህግ የለም ኮድ ላይ ወይ ደግሞ ሲጻፍ እንደዚህ አይነት ፋንክሽናሊቲ የለም። አንድ አሳይመንታችሁ ይሄንን እንትን ማጥፋት ነው ማለት ነው። አንድ ይሄ ነው። ሁለተኛ ምንድነው ካላችሁኝ ሁለተኛ ችግር እንትኑ ይሄን ቁጥር ጻፍኩኝ ከዛ ሲባዛ አልኩት ሲቀነስ አልኩት ሲደመር አልኩት ሲከፈል አልኩት። እንደዚህ አይነት ኦፕሬሽንም የለም። ስለዚህ ይሄንን ሲባዛ ሲደመር ሲቀነስ ሳይሆን መሆን ያለበት ምንድነው የሚሆነው 7 ሲደመር 9 ሲደመር ምናምን ነገር ይሄን ስጽፍ ጀስት እዚህ ጋር እንዳለ ማለት ነው። 7 ሲባዛ 8 7 ሲባዛ ብዬ ነገር ሲቀነስ ራሱ ነው የሚቀየረው። አውቶማቲካሊ ሪፕሌስ ያደርገዋል ይቀይረዋል። እሺ ቀየረው። ሁሉንም በራሱ ምንም ደብል አይጽፍብንም ማለት ነው። አንድ ይሄ ነው። ቅድም እንዳልኳችሁ እዚህ ጋር ቁጥሮቹ ሲጻፉ 1 2 ጻፍኩኝና ዶት አደረኩኝ። ዶት ከደረገ በኋላ ሌላ ቁጥር መጻፍ ነው እንጂ ራሱ ዶት ድጋሚ እዚህ ጋር መሃል ላይ አይገባም። አይታችሁታል? አይቻልም። ትክክለኛ ይሄን በርግጥ ስለዚህ እናንተ ይሄንን እንደ አሳይመንት እንደ ተርምቱ ፕሮጀክታችሁ ላይ ይሄን ትሰራላችሁ ማለት ነው ባጭሩ። አይሆፕ ቀላል እንደሚሆን ከከበዳችሁ ደግሞ ግሩፕ ላይ ወንዶችም በወንዶች ግሩፕ ሴቶችም እንደዛው በሴቶቻችሁ ግሩፕ ላይ አብራችሁ መስራት ትችላላችሁ። ቀላል ነው። ጀስት ቅድም እንዳልኳችሁ በደንብ አስተውላችሁ ምክንያቱም የምታውቁት ነገር አይደለም። ይሄ ሰርች ማድረግ ነው በቃ ከእናንተ የሚጠበቀው። ምን ላይ ሰርች እናድርግ? ጉግል ላይ፣ ዩቲዩብ ላይ ቪዲዮዎች ምናምን ሆስት ማየት ምናምን ነገር
ዘን በቃ ፐርፌክት ትሰሩታላችሁ። ከዛ ቪዲዮውን ታቆሙና መለሳችሁ ትሰሩታላችሁ። እንደገና መገለባበጥ፣ ራሳችሁ ኮዱን ያያችሁ መገልበጥ። እንደዚህ ነው የሚለመደው። በአንዴ አላወቁም ተብሎ የሚባል ነገር የለም። ልብ በሉ። ሁሌ እንደምላችሁ ይሄ እላችኋለሁ አይደል? ሁሌ ምንም ማንም ፐርፌክት አይደለም። በቃ የሆነ ቪዲዮ ማየት፣ ያን ኮድ ለመገልበጥ መሞከር፣ ከዛ በራሳችን ለመጻፍ መሞከር፣ ድጋሚ በራሳችን ለመጻፍ መሞከር፣ እሱ የሚመስል ነገር በራሳችን ለመስራት መሞከር ነው። በቃ እንደዚህ አይነት ነፍ ቪዲዮዎች አሉ ካልኩሌተር የተሰሩ በጣም ብዙ ማለት ነው። ሰርች ማድረግ ነው። ከዛ ፐርፌክት የሆኑ ባይዘው ይሄኛ የተጠቀምነው ባይዘው ይሄ ጀስት ኤችቲኤምኤል ላይ ክሊክ ምናምን ብለን አድሚን ሊስነር ተጠቅማችሁ መስራት አላችሁ። ቁጣችኋላ ብዙ አይነት ወይ ያለው ኮድ መስሪያ ካልኩሌተሮች ብቻ አይደለም፣ ማንኛውም አይነት መስሪያ ብዙ አይነት ወይ ያለው። ጀስት ይሄ ፍሎው ተከተልን። መጀመሪያ ዲዛይኑ እንዳልኳችሁ ዲዛይኑ ይታያል። እሱን ለማስመሰል እንሞክራለን። በዲዛይኑ መሰረት ሜድ ኢን አቡኪቴክ የሚለው አሁን አሳይመንታችሁ ስትሰጡኝ እዚህ ጋር ከታች ሜድ ባይ ይነልኩታ ሜድ ባይ በራሳችሁ ስም እዚህ ጋር መጥታችሁ ጀስት ሜድ ባይ ስማችሁ ታስገባላችሁ ማለት ነው። ስትጨርሱ ሜድ ባይ አቡኪ ቴክ ስለዚህ ማን እንደሰራው እንላለን ማለት ነው። በዛውም ካረፈ በኋላ ተርም ስሪ እንጀምራለን። ኖድ ጂኤስ እንጀምራለን። ጊት እንደ ጊታብም እናያለን። ኔክስት እሱ ነው የምናየው ማለት ነው። ጀስት እዚህ ጋር መጣችሁ ሜድ ባይ አቡኪቴክ የሚል ነገር ከፈለጋችሁ ሲኤስኤስ ስጡትና አሰማምሩት። ጀስት ይሄን ነገር እንደደርጋችሁ ስማችሁ እዚህ ጋር መኖር አለበት። በመጨረሻ ይሄን እንደ ፕሮጀክት ነው የምናየው። ከጨረሳችሁ በኋላ ፐርፌክት ከሆናችሁ ፕሮጀክታችሁ ዲፕሎይ አድርጉት ኔትሊፋይ ላይ ማለት ነው። በሊንክ አድርጋችሁ ላኩልኝ ለኔ ከቻላችሁ ማለት ነው። በጣም የሚቀለውም የሚመከረውም ወይ እሱ ነውና እዚህ ጋር ጀስት ኔትሊፋይ ላይ ትገባላችሁ። ጀስት ባለፈው አይቻችኋለሁ አይደል? ኔትሊፋይ እንዴት ሆስት እንደሚደረግ። እሺ ኔትሊፋይ ላይ ልግባ። ዘን ጌት ስታርት ልበለው። እሺ በጊታብ ልግባ። እኔ ጊታብ አለኝ። እናንተም ጊታብ አካውንት ክፈቱ ከሌላችሁ። ኦኬ ዘን እዚህ ጋር ባለፈው እንዴት ዲፔንድ እንደምደረግ አሳይቻለሁ። ይሄን አክል አይከብዳችሁም። አድ ኒው ፕሮጀክት ዲፕሎይ ማኑዋሊ እዚህ ጋር ዲፕሎይ የምናደርግለት እንትንልና ምንድነው ዲፕሎይ ማድረግ የፈለኩት እኔ ይሄንን ፎልደር ነው። ፎልደሩ ጋር ትሄዱና ያለበችበት ፎልደር ላይ ምን ፎልደር ላይ ነው የምሰራው? ካልኩሌተር ነው አይደል? ካልኩሌተሩን ዲፕሎይ ታደርጉታላችሁ ማለት ነው። አይሆፕ እዚህ ጋር አለና ይሄንን ዲፕሎይ አድርጉለት ካልኩሌተር የሚለውን ማለት ነው። ጀስት እዚህ ጋር ምንም ሪሰርች ማድረግ አይጠበቅባችሁም። ዲፕሎይ አድርጎ ጨርሶ ይሰጣችኋል ማለት ነው። ኩል የሆነ ካልኩሌተር ይሰጠናል ማለት ነው። ይሄን እንደ ፕሮጀክት ይሄ እንደ ሆነ ኤችቲኤምኤል ሲኤስኤስ ተምሬ ይሄን ሰርቻለሁ ብላችሁ የምታሳዩት ነገር ነው ማለት ነው። ያቺ አይደል? አሁን ይሄ ብልክላችሁ በቃ አለቀ ማለት ነው። ግሩፕ ላይ ሴንድ ላድርግላችሁ። ስለዚህ ኦኬ እኔ ፍሮንት ዴቨሎፐር ነኝ ከዚህ በፊት ይሄን ሰርቻለሁ ብላችሁ ፖርትፎሊዮ ሊንክ ማድረግ ትችላላችሁ ማለት እንደዚህ ከጨረሳችሁ በኋላ ይሄንን ሊንክ ማድረግ ማለት ነው። አለቀ። ኩል ነው እንደ ሰው አንድ ሰው እንትኑ ፖርትፎሊዮአችሁ ላይ ይሄንን ሊንክ ስታደርጉ ኦኬ ይሄ ልጅ ካልኩሌተር ሰርቷል ብሎ ያይናል ማለት ነው። ይሄንን መጠቀም ይሄንን እዚህ ጋር መጥቶ ካልኩሌተሩን እንዲሰራ እንደማይሰራ ቼክ ማድረግ ይችላል። ኦኬ ልጅ ፍሮንት ዴቨሎፐር ነው ይሄንን ካልኩሌተር መስራት ይችላል ምናምን ነገር ሀፕን ያደርጋል ማለት ነው። እንትናችን ፖርትፎሊዮአችን ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። እርግጠኛ ነኝ ጅማሬዎች ስለሆንን ኔክስት ደግሞ አፕዴት የሆነውን ነገር ሪያክት እያደረግን ከፍ እያደረግን ነው እንትናችን እንሄዳለን። ከቻላችሁ እዚህ ጋር ፋብሪካ ምናምን ጨምሩለት እንደ ፖርትፎሊዮ የምታስገቡት ነገር ስለሆነ። በተረፈ ግን ይሄን ፐርፌክት ነው። የቀረውን ሙሉ ፈንክሽናሊቲ ጨርሱትና አሳይመንታችሁ አስገቡ ማለት ነው በዚህ አንድ ሳምንት ውስጥ። መልካም ጊዜ ይሆንላችሁ።